ስለሚሉ እናደርጋለን። የእኛ አምላክ ፈጣሪ ነው፣ አልተፈጠረም። እናንተ ጋር አምላክ የምትሉት ደግሞ ተፈጥሯል። ስለዚህ ለመፍጡት ታመልካላችሁ። ማምለክ ያለባችሁ ኢየሱስን የፈጠረውን ነው እንጂ አምላክ የፈጠረውን አይደለም ብለን እንናገራለን ማለት ነው። ምን ይመስላል? ደስ እንዳለ በቃሽ። ይመችህ። ቀጥል። ኢምሩ ኤርሚ ባርኮት አለ። ከእነሱ ደግሞ አንዳንድ ሀሳቦችን እናወራና ከዛ ወደ ጉራጌው እንመለሳለን። ኮሜንት ላይ ትንሽ እንትን እንዳይሉ ጉራጌ ወደ ጉራጌ የሚለቁ ሰዎቹን የመወጥኩ ምን ያልኩ እንደው ስራ በዛብኝና ጉራጌ አትናገሩ። ተጀባ እየተማሪ ያለ ሰው አትናገሩ። ጉራጌ የሚናገር ሰው አለ አለ እንዲህ ኡስታዝ ነው ወላሂ አየሁም እስካሁን። አይ ኢምሩቶ ኮሜንት እኮ ለኔቶ አንተ ላይ ያላችሁ ሰዎች ላይ ብቻ እኔ ጀማ ጉራጌ አትናገሩ። የፈለገውን ሰዓት ቢፈጅም እየተማረ ነው ያለው። ቢያበዛም እኮ ትምህርት እኮ ነው እንዴ። ምን ነካችሁ? እየተማረ ነው ያለ። አስረዘም ከጉራጌ በቃል ያው ነው ያሉት። ግን ቢሆንም ችግር የለም። እሺ ነገራችን ላይ እኛ ኮሜንት ማለት አንተ ብቻ ኮሜንት አደራህን እዚህ ጋር ወንድሞች ማለት ነው ኡስታዞቻችን ለአንተ ጊዜ ሰጥቶ አክብሮ እስከመለሱልህ ድረስ ገስት ላይ ሆናችሁ ኮሜንት ካያችሁ ማለት ታችሁ ወረዳችሁ እንደዛ ትሆናል። ለአንተ አይደለም በነገር አንተ ጎበዝ ነህ። እስከዛ ድረስ ኮሜንቶችን ተናግረህ አታውቅም እና ኮሜንቶችን ተዋቸው። ሌላ ዓለም ናቸው እነሱ የበታች ናቸው። እና እናመሰግናለን። ጉራጌው ጨዋነት ስርዓት ጥሩ ነው። የፈለገ ነገር ይበሉ ምን አገባኝ። ኤኒዌይ እሺ ጥያቄ አለ ሄዳ በቃ ጉራጌ እንትን እንዳይበዛባቸው ለከስልም እንዳይሰለቹ ማለት ነው። ጉራጌ ለዛሬ በቃል እረፍት አድርገን ደግሞ እንቀጥላለን። እሺ እድልም ደግሞ እንስጣቸው ለሌሎች ሰዎች። ስጡ ችግር የለውም ስጡ። አይ እናመሰግናለን። በቃ ሚወታ ከተቀመጥና እንዳትወርድ እሺ። ትቀጥላለህ ወይም ደግሞ ሰዓቱን ደግሞ ከሄደ ነገ ደግሞ እንገናኛለን። እሺ በድጋሚ ቅዱሳን ወቅዱሳት ፕሮግራማችን በዚህ መንገድ እየተሳለጠ ይገኛል። ሁላችሁም ከኛ ጋር ስላላችሁ ጀዛኩሙላህ። ታብታብ ማድረግ አትርሱ። ዋናው አጀንዳ ደግሞ ፎሎ ማድረግ አትርሱ። ፒኬ ከላይ አለ። ሁላችሁም ፎሎ አድርጉ። ፎሎ ለማድረግ ደግሞ ሪፖርት ላይ ስለሆነ አካውንቱ የመደመር ምልክቱን ንቁ። የመደመር እዚህ ጋር የመደመር ምልክት አለ፣ እሱን ንቁ እና አካውንት ሪፖርት ስለሆነ በደንብ ኮፒ ሊንክ አድርጉለት። በመቀጠል ወንድም አብዱል ፈታህን ፎሎ አድርጉ። እሺ እዚህ ጋር ያሉ ትልቁ ላይ ያልኩላችሁን አካውንት የመደመር ምልክቱን በደንብ አድርጋችሁ ንቁ፣ ፎሎ አድርጉ። ሰማያዊ ፕሮፋይል ያለውን እየነካችሁ መደመር ንቁ እንዳረሱ እና አደራ የፒኬን አካውንት እየገባችሁ ኮፒ ሊንክ አድርጉ። ያው ትልቁ ላይ አድርጌላቸው አብዱል ፈታህን የመደመር ምልክት ንቁ። እሺ ባርኮት ሰላም ብያለሁ። አንድ ጊዜ አፏን እሺ። ምናልባት አሁን የበታች ናቸው ያልኩ የሚዳስ ወለምታኖች እነሱ ታች ናቸው ለማለት ፈልጌ ነው። ጀማው አፍወን እሺ፣ ለአላህ ብላችሁ ሌላ ነገር እንዳይመስላችሁ። ይረዳል ራስታስ እንዴት ነው እንጂ እንደ ኢየሱስ አረፈ። ኢየሱስ ምን አለ? እኔ ከሰማይ እናንተ ከምድር ናቸው እንዳለ። እሺ ባርኮት ሰላም ብያለሁ። ሰላም ነው። እንዴት ነህ? ሰላሙን አላመን ያህያ ሊያወራ ነበር መሰለኝ። ያህያ የሆነ ነገር ሊል ነበረ እና አላቅም። አሁን ለዛ ነው ሙስሊም ይሁን አይሆንም አላቅም ነው። ያህያ አለ ያህያ በቃ አሰወርዱት። እሺ ባርኮት። አቤት አቤት። እንዴት ነህ ኢብራሂም? ሰላም ነው አለ አልሐምዱሊላህ። ሁሉ ሰላም ነው አለን። እንዴት አለ? አለን። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። አምላክ ፍቅር ነው አይደለ? እግዚአብሔር ፍቅር ነው ነው። ሃሌሉያ ሃሌሉያ። ፍቅር የሆነው አምላክ ሰዎችን በሳት ያቃጥላል? አያቃጥል። እሱ ልመልስልህ ሳይሆን ያው የገባሁት ጥያቄ ልጠይቅህ ነው። ተመሳሳይ አይነት ነገር ያገኘው ስላለ ከሱ በፊት አያቃጥልም ማለት ነው። ቆይ ከሱ በፊት አምላክ አያቃጥልም ማለከኝና እስኪ የሚያቃጥል ከሆነ ይገርምሃል። የእግዚአብሔርን ቃል የተከበረውን መጽሐፍ ቅዱስ ከፍተው ምን አገኘሁኝ? እግዚአብሔርና ኢየሱስ ሰዎችን በእሳት አቃጥሏቸው ጥበሳቸው የሚል ነገር ሲናገሩ አየኋቸው።
እንግዲህ እንደዚህ አይነት ብዙ ታሪኮች አሉ። ለምሳሌ በጦርነትም ሰዎች ይሞታሉ በብሉይ ኪዳን። ሴቶችን ነው ህፃናት ሴቶችን በእሳት አቃጥሉ። ጦርነት አይደለም፣ ጦርነት ሳይሆን ህፃናትን በእሳት አቃጥሏቸው ነው ያለው። ምናልባት ስፔሲፊካሊ ስለሱ ቨርስ እንትን እላለሁ አሁን ለጥያቄ ስለገባው እኔው አሁን አንተ ብለኛ ባልኩት አምላኬ ፍቅር ነው ሰዎችን በእሳት አቃጥልም ብለሃል። ስለዚህ በእሳት ካቃጠለ በተዘዋዋሪ አምላኬ በደለኛ ወይም ደግሞ ለቃሉ እንግዲህ ቅረት አድርግልኛለህ አረመኔ ይሆናል ማለት ነው። ለምን አምላክ ፍቅር ነው እንጂ አምላክ ፍቅር ብዬ አስባለሁ። ያቃጥላልም አምላክ እንግዲህ ሉዓላዊ ነው፣ ፍቅርም ነው። ያው ሉዓላዊነት የሚያሳየው ሰው ህፃናት እያቃጠለ ነው። ህፃን ልጅ እያቃጠለ ነው ሉዓላዊ እንደሆነ የሚያሳየው እና ምናልባት በእናንተም እኮ እንግዲህ ህፃናት ታንቆ ይሞቱብን አለ አይደለ? የተገደሉበት ለምሳሌ ህድር የገደለውን ህፃን ታውቃለህ? አሁን እያረክ ያለውን መሰለህ ባርኮት የአንተ አምላክ ውሸት ነው ስልህ የአንተ ውሸት ነው እያልክ ነው ያለው። በተዘዋዋሪ የኔ አምላክ ውሸት ነው፣ ሁለታችንም እኩል ነው እያልክ ነው ያለው። ማሻአላህ። ስለዚህ በጅምላ ያንተ ማመን ትልቅ ነገር ነው። አንድ ሰው መጥቶ አብደሃል ስለ አንተ አብደሃል ካለኝ በተዘዋዋሪ እብድ እንደሆነ እያመን ያለው ማለት ነው። ስለዚህ የአንተ አምላክ ጨካኝ ነው ስልህ የአንተም ጨካኝ ካከኝ በተዘዋዋሪ አንተ የአምላክ ጨካኝ እንደሆነ አምነህ ግን የአንተም ደግሞ ጨካኝ እያልክ ነው ያለው። ስለዚህ አመሰግናለሁ። አምላክ ጨካኝ እንደሆነ ማመን የኔ አምላክ ጨካኝ አይደለም። አሁን ወደ ርዕሱ ተመለስና አምላክ ለምንድን ነው ህፃናትን በእሳት የሚያቃጥላቸው? ለምን ይጠብሳቸዋል? በእሳት ምን አደረጉ? እሺ ለመለስለት ትንሽ ደቂቃ ትሰጠኛለህ? ለእሱም አንድ ላይ አጠቃላይ ከጥያቄው ጋርም ስለሚሄድ ግን ርዕስ አቀይር፣ የተጠየቀውን ብቻ መልስ። አልቀይርም። እሺ ለምሳሌ ሱረቱ አልካኢፍ 18 ከቁጥር 80 ላይ ብታይ ቀየርከው። ማነህ አልኩት ቀየርከው። ተንዞረ ለአብራራልን። አትፍራ አትረጠኛለህ እንዴ? ምን ነካ ብዬ ምን አልከኝ? ለአብራ ካኢፍ ምንድን ነው? እኔ ካኢፍ የሚባል ነገር አላውቅም። ለአብራራልን ኬፍ ነው ገደልክ ሲባል አላህ የገለጠልኝ ምን አለ? በእንብተኝነትና በክህደት አድጎ ወደፊት እንዳያስቸግር ይላል። ገና ምንም ያላጠፋ ህፃን ተገደለ ማለት ነው። ይሄ አላህ የት ላይ ነው ያለው? ይሄ ሱርቱ ላይ ነው። ቁርአን እዛው 18 ከቁጥር 80 ላይ ሱሪ ነው እንዴ? የእግዚአብሔር ሱሪ ነው ምንድን ነው? ታውቀዋለህ? መልሱን መልስልኝ። ታውቀዋለህ? ሱርቱ ወላሂ አላውቅም። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ብሎ ይናገራል። እግዚአብሔር ተቀምጧል። አረብኛው ላንተ ነው የተሰጠህ። አረብኛው ላንተ ነው እንግዲህ። የለም ሱርቱ የለም ሀቢቢ። ላ ሱርቱ ልነግርህ እኮ ሱርቱ ያለው በመጽሐፍ ቅዱስ አለ። ቆይ እንድታየው ስድብ እንዳይመስልህ ማለት ነው። ስድብ እንዳይመስልህ። ያው ትንቢተ ኢሳይያስ ምንድን ነው የሚለው? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ከፍ ባለ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱም ሞልቶት ነበር። በእንብተኝነትና በክህደት እንዳያስቸግር ይላል። ህፃኑን ለምን ገደልክ? ቆይ አቸኩል። ቆይ እሱ ላይ አይደለም ሱርቱ የለም። መጀመሪያ አንደኛ ሱርቱ የለም። አንቆ ገድሎ ደግሞ ባርኮት እግዚአብሔር አይደለም እንደው በፈጠረው አምላክ ፈጣሪውን እስኪያድ ነው። ፈጣሪ ሰዎችን በእሳት ተመሳሳይ ሚዛን በተጠብሳቸው። ቆይ እናንተ መፍትሄ አለኝ። እንቃችሁ ገደለ ነው። አንቆ እየገደለ ምክንያት ይሰጣል። መፍትሄ ላሳይክ። አንቆ እየገደለ ምክንያት ይሰጣል። እናንተ ደግሞ አንተ ግን አታደርግም እንዴ? ምንድን ነው ሚውት እኮ አድርጌ ነበር። እሺ የጀማዓተል ኸይር አሁን እንዳያችሁት እንደዚህ ነው ክርስትና። አምላካችሁ ሰዎችን ገዳል። መጀመሪያ አንተ አድነዋ። አሁን እኮ እያደረክ ያለው ምንድን ነው? አምላክህን ሳታድነው የኛ እየተናገርክ ነው ያለው። ለአንተ የተጠቀምከው ሎጂክ ትጠቀመዋለህ ነው። ለምንድን ነው ሰዎችን በእሳት የምጠብሰው? ጥያቄያችን እሱ መመለስ ትችላለህ? ይገርማ። እንዴት ነው የምትመለሰው እናንተ? ቆይማ እንዴ ይህ ያለማ ችግር አለ። ልመልስልህ? ቆይ አንዴ ረጋበል ልመልስልህ። የእናንተ የሚለው አድጎ እንዳያስቸግር ወደፊትም አላህ ስለሚያውቅ እንደሚለው ወደፊት እንትን ምን አይነት ነገር ነው? በአለ አይሰራም እንዴ? እንትን እኔማ ሚውት አደረኩብኝ እኮ ነው። እሺ ልመለስ ወደኋላ። ችግር የለውም። እኔ ራሱ እኮ ሚውት ላነሳ ብዬ እምቢ አለኝ እና ገረመኝ። ታውቃለህ የእሱ ለምን ደቂቃውን ያደረግከው አብዱል ፈታህ ላይ ነው። እንዴት ነው የእሱ ሚውት የሚነሳው? ይገርማል። ታምር በቃ ነብይ ነው። በቃ ይግባ። ነብይ ነው። ግባ ለወገናችን
በመንፈስ ተጠብቆ ነው። በመንፈስ አወከን ያገልጽ። ለማንኛውም ልቀጥል እኔ ያ ጀማዓት አልኸይር። አሁን ችግሩ ምን መሰላችሁ? እኛ ጥያቄያችን መጽሐፍ ቅዱስ ላይ እግዚአብሔር ፍቅር ነው ራሱን መጥቶ ገደለ ይላሉ። ሲከፈት ደግሞ ያው እዚህ ጋር እንዳያችሁት ቅድም እንዳየነው ማለት ነው ኢሳያስ ምን አደረገ? ያው የእግዚአብሔር ነቢይ ወንዶችን፣ ሴቶችን፣ በሬዎችን፣ አህዮችን፣ በጎችን ያደረገ ያው በእሳት አቃጠሏቸው፣ በእሳት ጠበሷቸው። ጥያቄያችን እግዚአብሔራችሁ ፍቅር ከሆነ ለምንድን ነው በእሳት የሚጠብሰው ስለው አላህም እኮ ህፃን ልጅ አስገደለ ወደሚል ገባ። በተዘዋዋሪ ምን እያደረገ ነው ያለው? እብድነህ ስለው አንተም እብድነህ እያለ ነው ያለው። ማለት እብድነቱን አምነው ከዛ በኋላ እያለ ነው ያለው። አሁን እሱ ፖይንት እሱን ለማንኛውም ችግር የለው። ቀጥል ሻቢ እንዴት ነው? አይ ሜቢ አንዳንዴ እንትን ትርጓሜ ምናምን ላይ ዲፈረንሶች ሊኖሩ ይችላሉ። ገባ? ሜቢ አሁን አንተ የምትለው ነገር ላይ ለምሳሌ በብሉይ ኪዳን ብዙ መቅሰፍቶች፣ ብዙ እርግማኖች፣ ብዙ እንትኖች ነበሩ አይደለ? እና ከሱ በፊት አንዴ አምላክ ፍትሃዊ ነው አይደለም? ኖ ፍትሃዊ ነው አይደለም የሚለው ላይ ሳይሆን ሜቢ አንዳንድ ጊዜ መጽሐፍ ቅዱስ ብዙ ይኸውልህ መጽሐፍ ቅዱስ ክሪቲካል ቲንኪንግ ይፈልጋል ለመረዳት። እንደሱ አይገባኝም። ቆይ አብይ እንደሱ አይገባኝም። እንዲገባኝ ማለት ነው መጽሐፍ እግዚአብሔር ፍትሃዊ ነው አይደለም? እኔ ፍትሃዊ ነው ብዬ ነው ማምነው። ፍትሃዊ ነው ፍቅር ነው አይደለም? ነው ፍትህም ነው ፍትሃዊ ነው ፍቅርም ነው። እሺ ፍትሃዊና ፍቅር የሆነው አምላክ ህፃናት በእሳት እንዲጠበሱ ያዛል? አያዝም። ምን መሰለህ? ይኸውልህ ላስረዳ። አያዝም ግን ይኸውልህ ቆይ ፓርደን ምን መሰለህ? አንዳንዴ ነገራቶችን ስንረዳ አንድ ሁለት ስቴፕ ሄደን መረዳት አለብን። አሁን ስትሬት ፎርዋርድ መጽሐፉ ላይ ያለውን ነገር በምን አውድ ነው በምን ሴንስ ነው ይሄ ነገር የተጻፈው ከላይ ጀምሮ ስለማናነብ እኮ ነው ብዙዎቻችን የምንሳሳተው። ገብቷል? አሁን እዚህ ጋር አንተ አሁን እያስተማርከን ነው። ገባ? መጽሐፍ ቅዱስ ላይ ቁርአን ላይ ያለውን ዲፈረንስ እያስተማርከን ነው። እና ስታስተምር ምንድን ነው ኮንቴክስትም አንዳንዴ ይገባል። ኮንቴክስት ያስፈልጋል። አሁን የሃይማኖት ነገር እኮ ኢንጀነራል እንግባባ። ያልገባህ ነገር ምንድን ነው? በየትኛውም ሪዝን ይሁን ህፃን ልጅ ማቃጠል ከባድ ነገር ነው። በየትኛውም ሴንስ ቢሆን እሱ ማስረት ያንተ ግዴታ። ግን መጀመሪያ እግዚአብሔር ሰዎች እንዳቃጠለ ማመን አለብህ ነው። ፒክ ያለ ሀቢቢ እሱ ላይ እኮ አይደለም። እኔ አሁን እሱ ላይ እኮ ኦፖዝ እያደረኩ አይደለም ብሮ። እሺ አንዴ ካለ አስቀጥሎ አንዴ። እሺ አንድ ሀጃ ቀጥል። እሺ አብይ ደሩልተኛ ነው። እሺ ጉራጌ ሰላም ምድር አትጥፋ። አላህ ሂዳያ ይስጥህ። አሜን። እሺ አብይ አሁን መጀመሪያ ላይ እንዳለ ኢምሩ እንዳለህ ማለት ነው መግባባት ያለባቸው ፖይንት አለ። ምንድነው እሱ? ህፃናትን ማቃጠል ላይክ ተገቢ ነው ወይስ አይደለም በሚለው ላይ ከዛ በኋላ አውዱ በቃ አንተ እስኪ በምን ሚዛን ቢሆን ነው ተገቢ የሚሆነው? እስኪ አብይ ንገረን እስኪ። እንዲያውም ይኸው ለምን መሰለህ አሁን እኔ ስፔሲፊክ ስለ ህፃናት መቃጠል ኦር ሳምቲንግ ብጠይቀኝ መጽሐፍ ቅዱስ ላይ ስፔሲፊክ ቨርሱን ላነግርህ እችላለሁ። መጀመሪያ ምንድን ነው እናንተ አሁን ስፔሲፊክ እንትኑ ለይታችሁታል ጥቅሱን ኦር ሳምቲንግ። አሁን ስለዛ እኔ እንትን ማለት አልችልም። ግን እኔ ምንድን ነው ብዬ ማምነው አሁን ኢንዲቴይል ከላይ ጀምሮ ምንድን ነው ታሪኩ ከምን ተነስቶ ነው የመጣው የሚለውን ነገር መጀመሪያ አንደርስታንድ ማድረግ ያስፈልጋል። ገባ? በአንተ ፖይንት ኦፍ ቪው አሁን በአንተ መልከታ መሰረት አንድን ህፃን አቃጥሎ መግደል ወይም ደግሞ በእሳት መቅጣት በየትኛው ሴንስ ላይ ነው ትክክል ከሆነ ያልከው ነገር ግን በየትኛው ሴንስ ቢወሰድ ልክ ነው ልትል ትችላለህ? ለምሳሌ ለአንተ የሚገባ እንደው መጽሐፍ ላይ ኖረም አልኖረም በዚህ ሴንስ ከሆነ ትክክል ነው የምትልበት የሆነ መንገድ አለ? እሱም ካለ ነገረንና በብሉይ ኪዳን እኮ ብዙ መቅሰፍቶች የሰው ልጆች ላይ ሲወርድ ነበር። አሁን ስለ መቅሰፍት ምናምን ሳይሆን ለምሳሌ በትእዛዝ ስለሚደረጉ ነገሮች ለምሳሌ እነዚህ እሺ ምንም ይሁን አሁን ህፃን ልጅ በሌላ ሰው ኃጢአትም ይሁን ራሱ ኃጢአት አይሰራም። ይሰራል ብለህ ታምናለህ? አብይ አጭር መልስ። እሺ ይሰራል ወይ አይሰራም? ምን ኃጢአት? አዎ
ህፃን ልጅ ኃጢአት ይሰራል ላይክ ይቆጠርበታል ቢሰራስ ሊሰራ ይችላል ማለት ህፃን ልጅ ሲባል አሁን ብዙ አይነት እንትን እኮ አለ ብዙ አይነት ኤጅ ክላሲፊኬሽን አለ እኮ ህፃን ካለን እኮ ህፃን ነው ባይዘው ህፃን ስትል አሁን ወጣትም ጎልማሳም ያልን አይደለም ህፃን ማለት ኦልሬዲ ህፃን ነው ራሱን ችሎ አንሰላስሎ ኮንሺየስሊ ላይሰራ ይችላል ባይብል አይደለም እያወራሁ ያለሁት አንድ ህፃን ልጅ ምንም ነገር ቢሰራ ተጠያቂ ይሆናል ወይስ አይሆንም? I'm not sure ስለዚህ ተጠያቂ ሊሆን ይችላል ብለህ ታምናለህ? እንደዚህ አይነት ፕሮባቢሊቲ ይኖራል ብለህ ታስባለህ? ሊኖርም ላይኖርም ይችላል። እንደዛ ከሆነ የምታስበው ራስህን ገምግመው። ለምን ህፃን ልጅ ማለት ራሱ አስቦ አገናዝቦ ነገራቶችን መወሰን የማይችል ማለት ነው። የዚህ አይነት ሰው ምንም ነገር ቢያደርግ ኃጢአትም ሊመዘገብበትም አይገባም። ምንም ነገር ቢያደርግም እንደ ኃጢአተኛ ሊቆጠር አይገባም። እንደ ኃጢአተኛ ሲጀምርም አይቆጠርም። እኔ እስከማውቀው ድረስ አይቆጠርም። ግን አሁን ማቃጠልን ብንወስድ ለምሳሌ አማሌቃውያን፣ እኔ አሁን እሱ ታሪክ ስለሚመስጠኝ ነው ብዙ ጊዜ ወደ አማሌቃውያን የሚሄደው። ከ400 ዓመት በፊት አያት ቅድመ አያቶቻቸው እስራኤላውያንን ምግብ ስላልሰጧቸው በሰላም ስላልተቀበሏቸው ህፃናቶችንም ግደሉ ብሎ ማዘዝ ማለት እስኪ አንተ ይህን በየትኛው ሴንስ ነው አሁን ይህ ልክ ነው የምትለው? እንግዲህ ህፃን ነው የእሱ ቅድም አያት ማለት ነው። 400 ዓመት በፊት እስራኤላውያንን አላበሉም አላጠጡም ብሎ እግዚአብሔር ወንዱንም ሴቱንም ህፃኑንም በሬውንም አህያውንም ሁሉንም ግደል ብሎ ሲያዝ በየትኛው ሴንስ ነው የዚህ ህፃን ልጅ መገደል እስኪ እንደው ትክክል ነው ብለህ የምታስበው? የአባቱም ትክክል አይደለም፣ ግን እንደው የዚህ ህፃን ልጅ የህፃኑ እስኪ በየትኛው መንገድ ነው ትክክል ነው ብለህ ልታስብ የምችለው? አብይ እኔ አሁን ስፔሲፊክ እናንተ ስላላችሁት ቨርስ እንደዚህ ነው ልላ አልችልም። ገብታ ምክንያቱም አላነበብኩትም። ገብቷል። አሁን አንተ ክሪቲካሊ በደንብ ዲቴል አንብቦ አንደርስታንድ ማድረግ ይፈልጋል። እግዚአብሔር እንደዚህ አለ፣ ኢየሱስ ወይም እንደዚህ አለ ከማለት ዲቴል አንደርስታንዲንግ ይፈልጋል። ገብቷል። አዎ አሁን እኔ ኢየሱስ ምናምን አይደለም አውዱን አንብበን ነው ኦልሬዲ እየነገርን ያለ ነው ማለት ነው። ሶ አህያውንም ሁሉ በቃ ፈጽመ አጥፋ ምናምን። አሁን መጽሐፈ ኢያሱ ወልደ ነዌ ምዕራፍ 6 ቁጥር 21 ላይ በከተማይቱም የነበሩትን ሁሉ ወንዱንና ሴቱን ህፃኑንና ሽማግሌውን በሬውንም በጉንም አህያውንም በሰይፍ ስለት ፈጽመው አጠፉ ይላል። ይሄ መጽሐፈ ሳሙኤል ቀዳማዊ ላይ የታዘዘው ትእዛዝ ነው የፈጸሙት። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 3 ላይ ስለ አማሌቃውያን ከአንድ ጀምሮ እየተናገረ ይመጣል። አማሌቃውያን አባቶቻቸውን እንደዚህ አልተቀበሏቸውም ነበር ምናምን ብሎ ከዛ የሚቀጣቸው ቅጣት ምንድን ነው? አሁንም ሄደህ አማሌቅን ምታ ያላቸውን ሁሉ ፈጽመ አጥፋ እና ተጸጸተ እግዚአብሔር በአዲስ ኪዳን ሀሳቡን ቶ እንደዛ አይደለም። ይኸውልህ አሁን እኮ ካልሆነ ይሄ ድርጊት ትክክል ነው ወይስ አይደለም? አሁን ኩዌሽናችን እኮ ይሄ ድርጊት እግዚአብሔር ሲያዝ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ነው የሚጀምር። ሲያዝ ይህንን ድርጊት ትክክል የሆነ ትእዛዝ ነው ወይስ ስህተት ነው? አሁን ስህተት ነው በብሉይ ነው በአዲስ ነው አይደለም? ጥያቄው ትክክል ነው ወይስ ስህተት ነው? አሁን ትክክል ነው አይደለም ለማለት እኔ አሁን እንትኑን ሳላውቀው እንደዛ ልልህ አልችልም። ግን ግባና አንብበው፣ በቃ ግባና አንብበው። ኦኬ ቴንክ ዩ። ወይ አላውቀውም እና ያው ላይክ ስለማላውቀው መመለስ አልችልም እንጂ አንድ ህፃን ልጅ እንደዚህ ቢሞት ሲባል እንዴት ነው የሆነ አእምሮ ያለው ሰው እንዴት ነው አይ የሚቀጣበት ፕሮባቢሊቲ ሊኖር ይችላል ብሎ ሊያስብ የሚችልበት ሪዝን እኔ አሁን አይገባኝ። ያሁን በሞት ማለት ነው ህፃን ልጅ ሶ ይህን ነገር ብታስብበት ምናምን ነገር ደስ ይለኛል። እንደ ኢስላም ኃጢአት አይመዘ ጃሚያ ትርሚዚ ላይ ሀዲስ 1423ኛው ሀዲስ ላይ በሶስት ሰዎች ላይ ኃጢአት አይመዘገብም። በሶስት አይነት ሰዎች ላይ አንደኛው
የተኛ ሰው እስኪነቃ ድረስ በሚሰራቸው ስራዎች፣ በእንቅልፍ ልቡ በሚሰራቸው ስራዎች በጠቅላላ አላህ ሱብሓነሁ ወተዓላ ኃጢአትን አይመዘግብበትም፣ እንደ ኃጢአተኛም አይቆጠርም። ሁለተኛው ህፃን ልጅ ለአቅመ አዳም እስኪደርስ ድረስ የሚሰራው ማንኛውም ስራ እንደ ኃጢአት አይመዘገብም። ሶስተኛ ደረጃ ደግሞ የአእምሮ በሽተኛ የሆነ አካል፣ ማገናዘብ የማይችል አካል ከዛ በሽታው እስኪመለስ ድረስ፣ ጤነኛ እስኪሆን ድረስ የሚሰራው ስራ በአጠቃላይ እንደ ኃጢአት አይመዘገብበትም። እነዚህ ሶስት አይነት ሰዎች ጃሚዓ ትርሚዚ ላይ እንደተቀመጠው ማለት ነው ኃጢአትን የሚመዘገብባቸው አይነት ሰዎች አይደሉም። እኛ እንደዛ ብለን አናምንም። መጽሐፉ ኢብን ሀዲስ ባይልም ቁርአን ባይልም አንድ አእምሮ ያለው ሰው ግን ህፃን ልጅ ቢያንስ አሁን ሁለቱን ነገራቶች እንቶ ያው ትልልቆች ስለሆን ህፃን ልጅ ግን እንዴት ነው ተጠያቂ ሊሆን የሚችለው? ያውም የአማሌቃውያን ልጆች ስለሆኑ ተብሎ ነው የሚቀጡት። የአማሌቃውያን ልጆች ከአማሌቃውያን ልጅ ሁነው መውጣታቸው የሚያስቀጣቸው ከሆነ እግዚአብሔር ነው የፈጠራቸው ከአማሌቃውያን። ለምን ከእስራኤላውያን አይፈጥራቸውም? እነዚህ ልጆች ላይክ የአማሌቃውያን ልጆች ስለሆናችሁ ብሎ የሚገድላቸው ከሆነ ለምን ከአማሌቃውያን እንዲወለዱ ያደርጋቸዋል? ይሄ በጣም እኔ እንጃ ሪዝኑ ማለት ነው። የአማሌቃውያን ልጆች ስለሆኑ ከሆነ የሚገደሉት እነዚህ ህጻናቶች፣ ያንን ያ ስራ ደግሞ የእግዚአብሔር ስራ ነው፣ የነሱ አይደለም። እግዚአብሔር ነው ከነሱ እንዲወለድ ያደረገው ማለት ነው። እሺ አብይ ጥያቄ አለ እስልምና ላይ? አብይ አለ አንተ ራሱ አለው። አይ ለጊዜው የለኝም ለማዳመጥ እና እንትን ለማለት ለመማር አንዳንድ ነገሮችን ነው የገባሁት። ለማንኛውም ቅድም መጠየቅ ከቻልኩ እሺ ትጠይቃለህ። ህፃን ልጅ ከድር አንቆ ገደለ ምናምን የሚል ነገር እያወራ ነበረ አንድ ልጅ እዚህ ገብቶ የነበረው ሱረቱል ኬፍ ላይ ያለ እና ሱረቱል ካህፍ ነው ወይም ደግሞ የዋሻው ምዕራፍ 18 ቁጥር 80 ላይ ህፃን ልጅ የሚል ቃል ሲጀምር የለውም። ወጣቱም ልጅማ ብሎ ነው የሚጀምር። ሲጀምር ትርጉሙ ራሱ እንደዛ ተብሎ ነው የተቀመጠ። የት ህፃን ልጅ ብሎ እንደሚያነባው አላውቅም። ወጣቱ ልጅማ ወላጆቹ ምዕመናን ነበሩ፣ ትዕቢትንና ክህደትንም የሚያስገድዳቸው መሆኑን ፈራን ይላል። ሲገለው ማለት ነው። ማን? ከድር ሲገለው ያንን ልጅ ለምንድነው የገደለው? ይህ ወጣት ልጅ ከሃዲ የነበረ ሰው ነው። ኦኬ፣ ወጣቱ ልጅ ከሃዲ ነበር። ብዙ ጊዜ ጉላም የሚለው ቃል ስለተጠቀሰ ጉላም የሚለውን ቃል ለህፃናት ብቻ የሚያገለግል አድርገው ይወስዱታል። ግን እንደ ማዓኒ ራሱ ማለትም የአረቢክ ሰዋሰው ላይ ጉላም ማለት ወጣትንም የሚጨምር እስከ 19 ዓመት ድረስ ያለውን ነገር የሚያካትት መሆኑን ያስቀምጣል። ኢማም ኢብኑል ቀይም ረሂመሁላሁም ምን ብለው ነው የተናገሩት? ወጣቱ ልጅ ለአቅመ አዳም እንደደረሰ ያመለክታል። ጉላም የተባለበት ምክንያትማ ለአቅመ አዳም እድሜ የደረሰ መሆኑን ማሳያ ነው።